ከሳምንታት በፊት በነብዩ መሐመድ ላይ ድንበር ያለፈውን እፎይ የተባለ ግለሰብ መጅሊሱ በሕግ ክፍሉ በኩል ክስ መመስረቱ መገለጹ ይታወሳል። አንድ እፎይ የሚባል ግለሰብ አካባቢ ላይ ተገኝቷል። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር፣ እስከዛ በምትችለው ሁላ ተንቀሳቀስ። ሃይማኖትና ለሀገር እንሞታለን። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላል። ኦርቶዶክስ ተዋሕዶ ልጅ ነጥለን እንገላለን ሲሉ መላውን ኦርቶዶክስ መግደል ነው። ሕግ ባለበት ሀገር እንዴት ነው ገላለሁ የሚባለው? ውለታህን እንዴት ረሳለሁ? እንድምጪ ይዘህ እንዴት እመቤቴን ትከዳት? ያስቀረሁት የለም ያልነገርኩሽ የዋሸሁሽ ትዝታው ማርያምን ክዷታል ወይ? ማርያም አትካድም። መጋቢት 27 ክርስቶስ የተሰቀለበት ጥንተ ስቅለቱ በታላቅ ድምቀት ይከበራል። እንኳን አደረሳችሁ። ጤና ይስጥልኝ ክብሯን ውዳሴ ዩቲዩብ ቤተሰቦች እንደምን ቆያችሁልኝ? ዛሬ የዓመቱ መድኃኔዓለም ነው። እንኳን አደረሳችሁ። ክብር ምስጋና ይግባውና የፈጠረን አምላክ መድኃኔዓለም ኢየሱስ ክርስቶስ ለሚያከብረው ስሙን ለሚጠራውና በፍጹም ለሚወደው በቁርጥ ልቦና ሆኖ ለሚያመልከው ሰው ከጠዋት እስከ ማታ የወረደ የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት በሕይወቱ ዘመን በሙሉ ይጠብቁታል። ክብር ይግባውና የመድኃኔዓለም የኢየሱስ ክርስቶስ ክብረ በዓል በሚከበርበት ቤተክርስቲያን ከዋዜማው ጀምሮ ቤተክርስቲያን ሄዶ በማደር ሰዓታት የቆመ ማህሌት የቆመ እንዲሁም ደግሞ ቅዳሴን ያስቀደሰ ከቅዳሴና ከኪዳን በፊትም ደግሞ ተአምረ ኢየሱስ ሲሰማ ወይም ደግሞ ሲነበብ ቀጥ ብሎ ቆሞ የሰማ እኔ ቃሌ የማያብል አምላክ በሰማያዊት ኢየሩሳሌም ደስ አሰኘዋለሁ፣ በምድርም ምንም አይነት ችግርና መከራ አይኖርበትም፣ ከመከራ ሥጋ ከመከራ ነፍስ አድነዋለሁ። መድኃኔዓለም ኢየሱስ ክርስቶስ ከቸርነቱ ከጠብቆቱ ከመግቦቱ አይለየን፣ ከበዓሉም ረድኤት በረከት ከገባልንም ቃል ኪዳን ያሳትፈን። አሜን። ይቆየን። በድጋሚ ይሄንን ቪዲዮ የምትመለከቱ በሀገር ውስጥም በውጭም ያላችሁ ውድ የአሼት ዩቲዩብ ክቡራን ተመልካቾቼ እንኳን ለመድኃኔዓለም በዓል በሰላም በጤና አደረሳችሁ። መድኃኔዓለም አባታችን ከታሰበብን መከራ ከስቃይ ከሐዘን ይሰውረን፣ ለዓመቱ ያደርሰን፣ የዓመት ሰው ይበለን። ዛሬም እንደተለመደው እንግዲህ አዳዲስ መረጃዎችን ይዤ መጥቻለሁ። በተለይም ከወንድማችን እፎይ ጋር ተገናኝቶ አንድ አዲስ የወጣ መረጃ አለ። እንዲሁም ደግሞ ሰሞኑን የትዝታው ሳሙኤል ጉዳይ በጣም አነጋጋሪ ሆኗል። ከሱም ጋር ተገናኝቶ የምንመለከተው ነገር ይኖራል። ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉ ይጋብዛለሁ። ሰሞኑን ትንሽ አካውንቴ ቪዲዮ የምለቃቸው እየወጡልኝ ስላልሆነ እባካችሁ በደንብ አድርጋችሁ ላይክ እና ሼር አድርጉልኝ። ወደ ፕሮግራሙ እንሄዳለን። ከሳምንታት በፊት በነብዩ መሐመድ ላይ ድንበር ያለፈውን እፎይ የተባለ ግለሰብ መጅሊሱ በሕግ ክፍሉ በኩል ክስ መመስረቱ መገለጹ ይታወሳል። ይህንን ጉዳይ አስመልክቶ ሃሩን ሚዲያ የክሱን ሂደት ምን ላይ ደረሰ የሚለውን ጠይቋል ሲል ሃሩን ሚዲያ ይህንን መረጃ አጋርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስራ አስኪያጅ ሀጂ ከማል ከሃሩን ሚዲያ ጋር በነበራቸው ቆይታ በሰጡት ምላሽ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በነብዩ መሐመድ ላይ ድንበር ያለፈው ግለሰብን አስመልክቶ በሕግ ክፍሉ በኩል ምስክሮችን በማጠናከር ክስ መመስረቱን ገልጿል። ይሁንና ግለሰቡ እስካሁን ድረስ በሕግ ቁጥጥር ስር አለመዋል የተገለጸ ሲሆን መጅሊሱ ግለሰቡ በሕግ ቁጥጥር ስር እስከሚውል ክትትሉን እንደሚቀጥልም ነው የገለጸው። በነብዩ መሐመድ ላይ ድንበር የሚያልፉ ግለሰቦችን ፈጽሞ እንደማይታገዝ የገለጸው ጠቅላይ ምክር ቤቱ መሰል ጥፋት በሚፈጽሙ ግለሰቦች ላይ በሕግ አግባብ የጀመረውን እርምጃ እንደሚቀጥልም ነው የገለጸው። ክስ የተመሰረተበት ግለሰብ ክሱ ተጠናክሮ ለፖሊስ ቀርቦ የእስር ማዘዣ የወጣ ቢሆንም እስካሁን በቁጥጥር ስር አለመዋሉ ይታወቃል። እጅግ በጣም የሚያሳዝን ነው እንግዲህ በወንድማችን እፎይ ላይ የሆነ ያለው ነገር። ይሄ በጣም ኢፍትሃዊ የሆነ ነገር ነው። እንግዲህ በአንድ ግለሰብ ላይ ይሄን ያክል ርቀት መሄድ በጣም ይገርማል። ሲቀጥል ደግሞ አባቶቻችን መቼ ነው ደፍረው ወጣው እንኳን የማይናገሩት? ይሄ በጣም እጅግ ከሁሉ የሚያሳዝነው ነገር ይሄ ነው። እንግዲህ መቼም እፎይ አንድ ግለሰብ ብቻ አይደለም። እፎይ ነኩ ማለት መላው ኦርቶዶክሳውያንን መላው ባለማተቦችን እንደነኩ ነው የሚቆጠረው። ምክንያቱም ይህ ወንድማችን እፎይ በነብዩ መሐመድ ላይ ድንበር አልፏል ተብሎ ነው እንግዲህ ክስ ተመስርቶበት ይሄን ያክል ያለ ነፃነት እየኖረ ያለው።
በእኛ ወገን ስንመጣ ደግሞ በኦርቶዶክስ በክርስቲያኖች ስንመጣ ደግሞ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ደግሞ ብዙ የተሳደቡ ብዙ የአምላካችንን ክብር ያቃለሉ የሃይማኖታችን ክብር ያሳነሱ ብዙ አሉ። ግን እነሱ ላይ ምንም አይነት ነገር የህግ እርምጃ ሳይወሰድ በአንድ ግለሰብ ላይ ብቻ ይሄን ሁሉ ጋጋታ መፍጠር እጅግ በጣም የሚያሳዝን ነው። እንግዲህ እስካሁን ባለመያዙ በጣም ብዙ ሰዎች የተነጫነጩ ይገኛሉ። እግዚአብሔር አምላክ ነው የሚጠብቀው። ድንግል ማርያም አለች። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል። ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል። ወላሂ በላይ የምንሆንበት አብሽር በሉ። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ። አላህ ይዘንላችሁ። ሰላም አለይኩም። አረ ወገንም ወዴት እየሄድን ነው? እሺ ለእፎ የሰራው ህግ ለዚህ ሰውዬ እንደነዚህ አይነት ሰዎች ለምንድን ነው የማይሰራው? እንደዚህ በአደባባይ ወጥቶ ሽብር ሲነዙ ህዝብን ከህዝብ ሀገርን ከሀገር ሃይማኖትን ከሃይማኖት ለማጋጨት ሲንቀሳቀሱ እንዴት ነው ዝም የሚባሉት? እኔ እኮ በጣም ነው ግርም የሚለኝ ማርያም። እንዴት ነው አንድ ሰው ላይ ብቻ አቅምና ጉልበትን ማሳየት ነው ወይስ እነዚህ በአደባባይ ቪዲዮአቸው አለ? ያው እንግዲህ ህዝብ እየሰማቸው ነው። ተደራጅ፣ ተንቀሳቀስ፣ እንትን በል እያሉ ሽብር ሲፈጥሩ እንዴት ነው ዝም ሊባሉ የሚችሉት? ይሄ ነገር ታዲያ እንዴት ነው ፍትሃዊ ነው ብላችሁ ታስባላችሁ? ክብሯን ተመልካቾቼ ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። አረ ኑሮ ግራ ያጋባል። ለራሱ ይበቃናል። እዚህ ሌላ ነው የሚሉት፣ እዚህ ደግሞ ሌላ ነገር ነው የሚሉት። ግራ ተጋባን እኮ የትኛውን እንስማ? እዚህ ጋር ሽብር ይነዛሉ፣ እዚህ ጋር ግጭት ይነዛሉ፣ እዚህ ጋር ሌላ ታሪክ ይፈጥራሉ፣ እዚህ ጋር ደግሞ ተመልሰው መጥቶ ሰከን ብሎ ደግሞ ሰላማዊ ነገሮችን ያወራሉ። እንዴት ነው ይሄ ነገር? አይጋጭም? እንዴት ነው ከአንድ ሃይማኖት ላይ እንደዚህ አይነት ሁለት የተቃረነ ነገር? ይሄ ነገር በጣም ሊታስብበት ይገባል። አባቶች፣ የሚመለከታቸው የህግ አካላት ይሄን ነገር እያያቸው ዝም ማለት የለባችሁም። እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት፣ እመቤቴን አስብ እባክህ ልጄ እባክህ ተመለስና ሳልሞት ደስ ይበለኝ አባዬ፣ ሳልሞት ደስ ይበለኝ። ይመለስልኝ እመቤቴ ዘክራታ ያበጋግሬ ይህንን የሚጠጣውን ነገር አዘጋጅልኝ ብዬ ማህያ አዘጋጅልኛል። ሰሞኑን እንግዲህ በሶሻል ሚዲያ እየተዘዋወረ እንደተመለከታችሁት እኚህ እናት እንግዲህ እጅግ በጣም በሚያሳዝን መልኩ እንግዲህ ትዝታው ሳሙኤልን ወደ ሃይማኖቱ እንዲመለስ በእንባ ጭምር እየጠየቁት ነው። ያው ልቡ እንደደነደነ አላወቁ።
እንግዲህ በእናትነት መንፈስ ነው እየጠየቁ ያሉት። ከዚህ በፊት ሲዘምራቸው የነበሩ መዝሙሮች በኦርቶዶክስ በነበረበት ጊዜ ሲያገለግላቸው የነበሩ አገልግሎቶችን በማሰብ መቼም ከኦርቶዶክስም ቢወጡ ነዘርፌም ነትዝታውም ነበጋሻውም ሌሎችም ከኦርቶዶክስም ቢወጡ መቼም ከዚህ በፊት ኦርቶዶክስ እየነበሩ ሲያገለግሉ የነበሩት አገልግሎቶች፣ ዝማሬዎቻቸው፣ ምስጋናዎቻቸው፣ ስብከቶቻቸው እንግዲህ በአንድም በተዘዋዋሪ መልኩ ልባችን ውስጥም እንዲሁም በቪዲዮም በምንም አሉ ኦርቶዶክሳውያን ዘንድ እስካሁን ጭምር ማለት ነው። እስካሁንም ድረስ መዝሙራቸውንም ትምህርታቸውንም የሚያዳምጡ አሉ እንግዲህ አንዳንድ ሰዎች ማለት ነውና እኚህ እናትም እንግዲህ ትዝታው ሳሙኤል እንዴት እንደዚህ አይነት ድምጽ ይዞ እመቤታችንን አመስግኖ እንዴት ይወጣል ተመለስ እያሉ እየጠሩት ነው የሚገኙ በሚያሳዝን መልኩ ማለት ነው። እስቲ ትዝታው ሳሙኤል ምን አይነት ምላሽ ሰጠ? እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ ያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄንን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት። እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘህ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም። የኢየሱስ ክርስቶስ እናት ናት። አሁን እኔም ይሄንን ልክድ አልችልም። የጌታዬ የኢየሱስ ክርስቶስ እናት ናት። ማን? ማርያም። መጽሐፍ ቅዱስ ብጽዕት ይላታል። አዎ ብጽዕት ናት። ደግሞ የክርስቶስ ኢየሱስን መከራውን አይታ ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። በነገራችን ላይ ትዝታው ጋር ያለው ችግር አንድ ችግር ምንድነው? መሰረታዊ የአስተምሮት ችግር ነው። የክርስቲያን ኦርቶዶክስ የምታስተምረው ስለ ቅዱሳን፣ ስለ እመቤታችን፣ ስለ ጻድቃን የራሷ የሆነ አስተምሮት አሏት። በፕሮቴስታንቱ ደግሞ በእመቤታችንና በቅዱሳኑ ዙሪያ ያለው አስተምሮት አለ። ያ ትልቁ መሃሉ ላይ ያለው ጋፕ ነው ማለት ነው እንጂ ሌላ ነገር ኑሮ አይደለም። ትልቁ ወደዚህ እንዳይመለስ ያደረገው ነገር ብዬ የማስበው ያ ነው። እስቲ ከዚህ ጋር ተገናኝቶ በጣም ደግሞ የሚገርም አንድ ከፕሮቴስታንት እናት የሆኑ ደግሞ የተሰጠ ምላሽ አለ። ይሄንን ከሰሙ በኋላ ማለት ነው። እስቲ እሱን አስገራሚ ቪዲዮ ተመልክተን እንመለስ። ብቻ ነው ለሁሉ ዓለምን እንዲወዶ ኢየሱስ ክርስቶስ ለሰዎች ሁሉ ተሰቀለ፣ ሞተ። ማዳን በኢየሱስ ክርስቶስ ብቻ ነው፣ ሌላ የለም። ጴንጤ መሆን አይደለም፣ ኦርቶዶክስ መሆን አይደለም፣ ሙስሊም መሆን አይደለም። አንድ ልጁን ኢየሱስ ክርስቶስ ያመነ ይላል የእግዚአብሔር ቃል መጽሐፍ ቅዱስ፣ በክርስቶስ ያመነ ይድናል፣ ልጁን ያመነ ይድናል ይላል። ስለዚህ የተሳሳቱ ሁሉ አይደለም የሚሉ ሁሉ ይመለሱ፣ ወደ ጌታ ይመለሱ፣ በንስሐ ይመለሱ። ወጣቱ ትውልድ ትክክለኛ መንገድ እያያዙ ነው። ስለዚህ እውነተኛው መንገድ የወይን ግንድ የሆነ ኢየሱስ ብቻ ነው። የኛ ጸሎት ነው፣ እየጸለይን ነው። ለትውልዱ እየጸለይን ነው። ለትዝታው ሳሙኤል እሱን ነው መናገር የምትፈልጊው? ወደ ቀድሞ ሃይማኖትህ ተመለስ ብለውት ነበር እነዛ እናት። አንቺ ደግሞ ምን እንደምትይው? እሳቸውን የምለው ትክክለኛው መንገድ ይዟል።
እውነተኛውን ይዟል። እውነት የሆነ ኢየሱስ ክርስቶስ። አሁን ሰዎች ፋሲካ ብለው ትርጉሙን አያውቁትም። ፋሲካ ብለው ፋሲካ ሲደርስ ምንድነው? ክርስቶስ ነው በጲላጦስ እጅ የሞተው የተሰቀለው፣ ወደ ሲኦል ወርዶ ሞትን ድል አድርጎ በትንሣኤ ጉልበት ክርስቶስ ነው ህዝቡን ያዳነ። ስለዚህ እነዚህ እናት ወደ እውነት ነው ሄደው፣ ወደ ስህተት አልሄድም። ስለዚህ በእውነተኛ መንገድ ነው ያዘው፣ ወደ ክርስቶስ ነው የተመለሰው፣ አልተሳሳተም። እህቴ ሆይ ወደ ልጇ ነው የመጣው፣ ወደ ልጇ ነው የመጣው። ልጇ ደግሞ እውነት ነው፣ መንገድ ነው። በሱ የሚያምን የዘላለም ህይወት አለው ነው የሚለው። ስለዚህ አልተሳሳተም፣ ትክክለኛ። እንደውም ተመለሽ ያንቺ ወደ ኢየሱስ። እርሶ ግን እንድትመለሱ ራስዎት እንዲመለሱ። አይ ማማ እና ትዝታው ኦርቶዶክስ ውስጥ እያለ ክርስቶስን አያውቀውም ነው? ኢየሱስን አይሰብከውም ነው? እንዴት ነው አባባሉት? ወደ ክርስቶስ ነው የተመለሰው ሲሉ ክርስቶስ ጋር አልነበረም ኦርቶዶክስ እያለ? አይ ማማ በዚህ እድሜው እግዚአብሔር ጸጋና እድሜ ሰጥቶት ትክክለኛይቱንና አማናይቱን የሆነች መንገድ አለማውቁት ግን እጅግ በጣም ያሳዝናል። ከእድሜዎት ላይ ምን ያክል እድሜ እንደተቀነሰው ነው ለኔ የሚሰማኝና እንደው እግዚአብሔር እውነተኛይቱን መንገድ ገልጦላቸው እሳቸው ለራሱ ቢመለሱ ጥሩ ነው ብዬ ነው ማስበው። ከዛ አልፎ ተርፎ እሳቸው ለራሱ የኛኑማ ሆይ ተመለሱ እያሉ ይጣራሉ። ትዝታው ትክክለኛ ላይ መንገድ ነው እያሉ ይጣራሉና እጅግ በጣም የሚገርም ነው። ይሄ ትልቁ የአስተምሮት ልዩነት ነው። እንግዲህ ምን ያክል አስተምሮት ላይ መስራት እንዳለብን የቤተክርስቲያን አስተምሮት ላይ በደንብ አድርገን ህዝቡን እስኪገባው ድረስ በደንብ አድርገን መስራት እንዳለብን፣ ወንጌል ላይ በደንብ አድርገን መስራት እንዳለብን፣ መሰረታዊ የክርስትና አስተምሮት ላይ በደንብ አድርገን መስራት እንዳለብን የሚያመላክት ነገር ነው እንግዲህ የተመለከትነው። ክቡራን ውድ የአሼቲዩብ ቤተሰቦች እስቲ በዚህ ዙሪያ ላይ የተሰማችሁ ሀሳብና አስተያየት ካለ ኮሜንት ስር አስቀምጡ። ዛሬ እንግዲህ መድኃኒዓለም የዓመቱ መድኃኒዓለም ነው። መድኃኒዓለም አባታችን ለዓመቱ ያድርሰን፣ ከክፉ ከሚታየው ነገር ከሚሰማው ነገር ከመከራው ነገር ሁሉ ሰውሮ ለዓመቱ ያድርሰን። የዓመት ሰው ይበለን። በዓሉ የሰላም የጤና የደስታ ይሆንልን። ለቀጣይ በሌሎች ቪዲዮ መለሳለሁ። ይሄንን ቻናል ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሰሞኑን ደግሞ አካውንቴ ትንሽ ተመቷል ይሁን አላውቅም፣ ቪዲዮዎች እየወጡልኝ አይደለም። በተቻላችሁ መጠን መቼም አይቆጥርባችሁም፣ ያው ሳታስነቁ ላይክ አድርጉ። እንዲሁም ደግሞ ይሄንን ቪዲዮ ለሌሎች እንዲዳረስም ደግሞ ሼር አድርጉ። በቀጣይ በሌሎች ቪዲዮ መለሳለሁ። እስከዛ ድረስ ሰላም ቆዩልኝ።